በቃ ወይኔ ኧረ ባለህ ነው በእናትህ አጨቅጭቀኝ። እኔ ደክሞኛል። ሀሰን እውነቱ ነው። ግን እነዚህ ልጆች መሀል የሆነ ነገር ቢፈጠር እውነት ለመናገር አንተ ጋር ጉድ ነው። እውነቴን ነው የምነግርህ። የጨረቃ ፋሚሊዎች አይለቁህም ማለት ነው። ዛሬ ደግሞ ይሄ ማለት ነው ይዙ እውነት እኔ ከአንተ እንዲህ አይነት ነገር በፍጹም አልጠብቅም። ቤተሰቦችን ሄደሽ ጠይቂ አላላትም። አንተ ነህ እንጂ ተንበርክከህ ተንበርክከህ ማለት ነው ሽማግሌ ልከህ ይችን የመሰለችውን እንቁ ልጅ ስጡኝ ብለህ የምትልከው አንተ ነህ እንጂ እሷ ናት እንዲህ ሄደ ቤተሰቦችን የምትጠይቀው። ሄዱን አላወቃትም ማለት ነው። ጠንቅቀህ እያደር ታውቃታለህ። እንዲህ አይነት ልጅ አይደለችም። ለምትወደው ሰው ግን ብዙ ነገር ታደርጋለች፣ ብዙ መንገድ ትሄዳለች። ነገር ግን እንዲህ የምታደርግ ልጅ አይደለችም። ሄዱ እውነቱን ልንገርህ ማለት ነው። እና በጣም ትገርመናል። የምር የምር ሰምታችሁታል ብዬ አስባለሁ። እርግጠኛ ነኝ ማለት ነው። እውነት እንደዛ ሲል በጣም በጣም ነው እኔ የተገረምኩት ማለት ነው። ጊዜ ጉድ እኮ ነው። ይችን የመሰለችውን እኮ ሴት ደግሞ ፈጣሪ ስለሰጥ የስኬት ምንጭ ነበረች። እውነቱን ልንገርህ ማለት ነው። እውነት የምሬ ነው የምልህ እና እንደዚህ ባትል ጥሩ ነው ብዬ ነው የማስበው። ሴት ልጅ ክብር የሚባል ነገር አለ። ክብር ቢኖር ጥሩ ነው ብዬ አስባለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። ዛሬ በሰዓቴ አልተገኘሁም። በጣም ሶሪ። እንግዲህ ያው ታውቃላችሁ አይመቸኝም፣ ለዛ ነው። ግን ደግሞ ቪዲዮ ሳልሰራ አላድርም ብዬ ያው ቪዲዮ ለመስራት ወጣ ብለናል። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት እንዲሰጡ በአክብሮትና በትህትና እጠይቃለሁ። ለድምጽ እንግዲህ ይቅርታ ማለት ነው። እርግጠኛ ነኝ ብዙ የሚሰማ አይመስለኝም። እንግዲህ ሁላችሁም አስተያየታችሁን እንድትሰጡ ብዬ አስባለሁ። ዛሬ እንግዲህ ትናንትና እንዲያየነው ሀይሚ ፓስፖርት ይዛ ወጣ ሄደን አይተን ነበረ። ዛሬ ደግሞ እንግዲህ ሪፖርት ላይ አይተናታል ማለት ነው። እውነት ለመናገር ሀይሚና ብሩኬ እውነት ተለያይተው ነው ወይ ሀይሚ የምትሄደው የሚለውን ነገር ከአይምሯቸው አውጡት። እውነት ልንገራችሁ ሀይሚ ሲጀመር የሆነ የምትሄድበት ቦታ አላት ለትንሽ ቀን፣ ከዛ በኋላ ተመልሳ ነው የምትመጣው። ግን ያው ለነሱ ለመስራት እንዲመቻቸው በእንደዚህ አይነት መልክ አድርገውት ነው እንጂ እውነት ብሩኬ እንደዛ ሲሆን ዛሬ እውነት ተለያዩ እንዴ ብላችሁ የምታስቡ ሰዎች ትኖራላችሁ ብዬ አስባለሁ። ነገር ግን በፍጹም ሀይሚና ብሩኬ የሚለያዩበት አንድም ነገር የለም። እውነቱን ነው የምነግራችሁ። ሀሰንም ደግሞ እንደዚህ የሚሆነው እንግዲህ ሁሉም እንዲሰሩ ስለሚፈልግ ነው። አሁን ላይ ግን የጨረቃ ፋሚሊዎች ሀሰንን የሚለቁት አይመስለኝም እውነት ለመናገር እና እንግዲህ ሀይሚን አይታችኋል። ሀይሚ ሪፖርት ስትገባ በየት ነው የገባችው የሚለውን እንግዲህ ደግሞ ሀይሚ የት ነው የሄደችው የሚለውን እንግዲህ የምናወራበት ይሆናል ነገ ማለት ነው። ውዶች መቼም አሜሪካ እንግሊዝ ገባች አትሉኝም? ኧረ ተው ተው ግን ተው ተው። እንኳን ያንዴ ግርም ትሉኛላችሁ እውነት ለመናገር ብሩክ እኮ እውነት ለመናገር በፊት በፊት እንጂ ድራማ መስራት የማይችለው አሁን ላይ በጣም እንዲሁም ከሀይሚ ብሶ ምርጥ ድራማ ሰሪ ሆኗል። እኔ ይህንን የምላችሁ ጠንቅቄ ስለማቅረው ጋይስ፣ ይሄንን ስል እንዴት ብሩክ እንደዛ ሆኖ ድራማ ነው ያለሽ ምናምን የምትሉ ሰዎች ትኖራላችሁ ብዬ አስባለሁ። መጨረሻውን አይታችሁ እውነት ሀይሚና ብሩክ ይለያያሉ? በፍጹም አይለያዩም ጋይስ። ሀይሚና ብሩክ ብዙ አላማ አላቸው። ብዙ እቅድ እያሟሉ ነው። እቅዳቸውን ለማሟላት ነው እንደዚህ የሚፈራረቁት። ይግባችሁ እንደዚህ ሲሰሩ ነገ አላማቸው ግባቸው ቀን ሳይወስድባቸው ይደርሳሉ ማለት ነው። አያችሁ ይሄ ነው ማለት ነው። እና ይዙ ወይም ሚዛኑ የምትባለው ሰውዬ እውነት እኔ ከአንተ አንደበት የማልጠብቀው ነገር ነው እየሰማሁ ያለሁት ማለት ነው። ድራማም ከሆነ ሄሉን እየሰበርካት ከሆነ ትማታክ ከሆነ ድራማ እየሰራችሁ ከሆነ እየሰበርካት ነው። የሄሉ ወንድም ግን ምርጥ ነው። ማርያምን የምር ምርጥ ወንድም ነው። ወንድም መከታ ነው ይባላል። እውነት ነው። ለካ ወንድም መከታ ነው። እውነት ለመናገር እና በቃ ባለፈው ተራሱ ተጠራሽበት ነው የተባልሽበት አትገኝ ያለው አባባል በጣም ተመችቶኛል። በቃ እውነት ነው። ምክንያቱም አንዳንዴ ሰው የዋህ ስትሆኑለት፣ አንዳንዴ ሰው ጥሩ ስትሆኑለት በቃ በዛ ቦታ ላይ ላይታገኙ ትችላላችሁ። በቃ እንዲሆነ ሌላ ነገር እንደ ዕቃ ነገር ይቆጥራችኋል ማለት ነው። ግን ይዙ ሄሉ ጋር ቢኖር ኑሮ የስኬቱ ምንጭ ነበረች ብዬ አስባለሁ። ልክ እንደ ሀይሚና እንደ ብሩኬ ሪስፔክት ተወዳጅነት ኑሯቸው ትልቅ ቦታ የሚደርሱ ጥንዶች ነበሩ።
ነገር ግን ይዞ አበላሽቶታል። እንግዲህ ያበላሸው ነገር አላውቅም፣ ወይም ደግሞ ሌላ ፍቅረኛ ኑራው ይሆናል። ገባችሁ? ከሄሉ ጋር የመጣው ዩቲዩብ ለመታወቅ ወይም ደግሞ ለመፈመስ ሊሆን ይችላል። እንግዲህ አይታወቅም። በዚህ ልክ ግን የሰውን ልብ መስበር ወይም ደግሞ መጉዳት ተገቢ ነው ብዬ አላስብም። ለሁላችንም እግዚአብሔር ልቦና ይስጠን። የዘራን እንሄዳለን ነው የምለው ነው። የዘራነውን አይዲያ ማንኛውም ሰው የዘራውን ሰው ያይዳል ባይረኝ ሊል። ስለዚህ ስትመለስ ጥሩ ነው። ይቅርታ ጠይቃት ትቀበላለች። ይቅርታ ጠይቃት ስትታረቁ ደስ ይላል። ይዞ ነው ማለት ነው። እና ጋይስ እንግዲህ ያየሁት የተረዳሁት ነገር ቢኖር አንዳንዴ የዋህ ሴት ስትሆኑ በቃ ፍቅረኛ ይወጣላችሁ ሄሉ ላፈቀራቸው በጣም አፍቃሪ ልጅ ናት፣ ታስታውቃለች። የምሬን ነው የምላችሁ። እና ግን ደግሞ ወንዶች ስታፈቅሯቸው ወይም ደግሞ በቃ የሆነ ነገር ስትሆኑላቸው አናት ላይ የሚወጡት ነገር አለ እና እንደዚህ አይነት ነገር ይመስለኛል። ብቻ ግን እኔ ምን እንደምል አላውቅም። እናንተ የምትሉትን ትላላችሁ። ሀይሚና ብሩኬ አይዟችሁ፣ ምንም አይፈጠርም። ሀሰንም እንግዲህ የውሃትን ስራም ቢሆን እያደረክ ያለው ነገር ትልቅ ስህተት ነው። ግን አንተ ያው ለነሱ እንዲሰሩም ነው እርግጥ ያደረገው። ነገር ግን ደግሞ ትንሽ ጫና አለው አንተ ላይ፣ በተለይ ጫና አለበት። ገባህ አይደለም? እና አላውቅም ሀይሚ የሄደችበት ላፈንዳው እንዴ? አይ ነገ እናፈነዳዋለን፣ ነገ እናፈነዳዋለን። እሺ እንዴ አይዟችሁ። ብዙ ሰው ግምት አለው ብዬ አስባለሁ። ብቻችን ምን ልበላችሁ አልበል። ለማንኛውም ተረጋጉ። ሁሉም ሰው ኮሜንት ላይ ቡቡያ ይዞ የኔ ማሮች ግን እኮ አንዳንዴ ግርም ያላችሁ ሀዘን ሩሩነታችሁ በጣም ነው የምትገርሙ ቅመሞችዬ ማለት ነው። እንዴ ድምጤ ልጅ ነው ውዶችዬ፣ እናት ይጨናነቁ። እኔ እንደዚህ ፈታ ብዬ ቪዲዮ የምሰራው ሀይሚና ብሩኬ የሚሰሩትን ነገር ጠንቅቄ ስለማቅ በቃ እናንተ አልገባችሁ ሊሆን ይችላል። ገባችሁ? አሁን ላይ ህዝቡ ግርግር ነው የሚወደው። አሁን እነ ሄሉና እዩ ገባችሁ? ግርግር መስራት ከጀመሩ እና በፊት ፍቅር እየተጫወቱ ሲሰሩ የነበረው ይሁ ብትመለከቱ ፍቅር የሚሰሩት ብዙም አይታይም። የሰሞኑ ግርግር እንኳን ትናንትና እንኳን በሱ ቤት የተለቀቀው ቪዲዮ ሰባ ምናምን ታይቷል። አያችሁ? ግን ያው ቢሆን 40 ምናምን 45 50 ነው የሚታየው። እና ምን እንዴት ተረዳው ታውቃላችሁ? ህዝቡ ግርግር እንደሚወድ በቃ ተረድቻለሁ። ስለዚህ ለዛ ነው እንደዚህ አይነት ግርግር የሚሰሩት ልላችሁ ፈልጌ። እንዲህ አይነት ግርግር መስራት ደስ ይላቸዋል። በቃ አለቀ። እንዴት ተረዳሁት ይወድ ማስበውና ብቻ ግን አይዟችሁ። ይህንን ነው የምለው ውዶችዬ፣ አትጨናነቁ። ሀይሚና ብሩኬን የሚለያቸው አንድ ነገር የለም። እንደዚህ ትልቅ ደረጃ የሚደርሱ ልጆች ስኬታቸው አለ፣ የሆነ የጀመሩት ስኬት፣ እሱ ስኬት በቅርብ ጊዜ እንዲሳካላቸው ስለሚፈልጉ በቃ ግዴታ እንዴት መስራት ስላለባቸው የሚሰሩት እና ትረዳቸዋላችሁ ብዬ ተስፋ አደርጋለሁ። ነው አትጨናነቁ፣ አታስቡ። ምክንያቱም የሀይሚ እና የብሩኬ ሰላም አለመሆን የሄሉ ሰላም አለመሆን ብዙዎቻችን ኮሜንት ላይ እያየሁ ነው እያስጨነቃችሁ ስለሆነ እና አትጨናነቁ። ሁሉም የሚሆነው ፈጣሪ ባለበት እንጂ እናንተ ስለተጨናነቃችሁ እናንተ የሚወዱ ስለሆናችሁ ምናምን አይደለም። ይህን እንድታውቁ ይገባል ማለት ነው። እንግዲህ ይህ ቪዲዮ ይመቻችሁ አይመቻችሁ አላውቅም። የሚሰማችሁ አይሰማችሁ አላውቅም። እንግዲህ ሀሳብ አስተያየታችሁን ስጡ። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ።
ነገ ደግሞ ሀይሚዬ ሆና ቪዲዮ እንደምትሰራላችሁ እንግዲህ እኔ አልናገርም። ራሷ ስትመጣ ታውቃላችሁ ብዬ አስባለሁ።